እንኳን ለፋሲካ በዓል በሰላም አደረሳችሁ። ለፋሲካ በተዘጋጀው በኤግዚቢሽን ባዛር ላይ ተገኝቻለሁ። ለበዓል የሚሆናችሁ የተለያዩ እቃዎች ዞር ዞር ያልኩኝ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። መልካም በዓል ይደረግልን። የቡና ሴሪሞኒ ነው። ከፊት ለፊቴ ደግሞ ለቡና ሴሪሞኒ የሚሆኑ ቆንጆ ረከቦቶች እንደዚህ ነው ምድጃዎች ይታዩኛል። ሰላም እንዴት ነህ? እንኳን አደረሰ። የበዓል ገበያ እንዴት ነው? ገና ነው አሁን መፈቻው ነው። ያው ግን ያለ ምንም አይደለም። በጣም ጥሩ። ምን ይዘሃል? የምታያቸው ናቸው ረከቦቶች፣ ዘመናዊ ረከቦቶች ናቸው። ሶስቲ ከዚህኛውን ጀምር እስቲ። ይሄኛውን ንገረኝ። በምንድን ነው የተሰራው? ኢፖክሲ ይመስላል። ኢፖክሲ ነው። ሁለት አንድ አይነት ተመሳሳይ ነው የሚታየኝ። አንድ ላይ ሴት ነው ወይስ ለየብቻ ነው? የማቅረቢያ ያለው ከዛ ደግሞ ይሄኛውም አለ። ይሄ ትልቁ ነው። እሱ ዲዛይኑ ለየት ይላል በጣም ነው። እቺኛዋ የምታምረው ፕሪንት ነው ከውስጥ ያለው፣ ከላይ ደግሞ ኢፖክሲ ነው። እሱኛው በትልቅ ሳይዝ ነው። ሰው በትልቅ ሳይዝ ሲሆን ከነ ማቅረቢያውና ረከቦቱ ዋጋው ስንት ይሆናል ማለት ነው? እስከ 9000 ብር ድረስ ምናምን። ያው አነስ ባለው ሳይዝ ሲሆን እስከ 5500 ብር ድረስ አለ። የሳይዝ ልዩነት ነው እንጂ የዲዛይን ልዩነት የዋጋ ለውጥ አያመጣም። ዘመናዊ ምድጃ ደግሞ ካጠገብ ትታየኛለች። በጣም ቡናቸውን ደበቅ የሚያደርጉበት ጽድት ያለች አዲስ አሁን ላይ እንደ ፋሽን የሆነ የመጣ ነውና እስቲ እነሱስ? እነዚህም ያው ከስር ቆጣቢ ናቸው። በጣም ኳሊቲ ናቸው። የሀገር ውስጥ ምርት ነው። ስንት ነው ዋጋው? 3000 ድረስ ይሸጣል። 3000 ብር። ከኋላ ደግሞ የውሃ ማጣሪያ ናት ወይስ መቅጃ ናት? ተፈታ መጣጠል ትችላለች። እቺም እንደዛው እቺንም ፈታታለን። ያው የመጠጥ ውሃ ስለሆነ ግዴታ ለንጽህና ሲባል ያው እንደዛ ተፈቱ ይላል። የዚህ ዋጋው ምን ያህል? ዋጋው የዚህ በጣም ዲስካውንት ነው። ያጋ እስከ 800 ድረስ ነው የተሸጠ ያለው። በጣም ጥሩ ነው። እዚህ ብዛት ስለሚሸጥ ዋጋ ውጪ ብዛት እስከ 5000 ድረስ ይሸጣል። 5000 ድረስ ማለት ነው። ስለዚህ ከአንደኛው አዳራሽ መውጫ ላይ ነው የምትገኘው። ስልክን ደግሞ ከዚህ ቪዲዮ ስር እናስቀምጣለን። በዚህ አዳራሽ ቁጥር 1 ወደ መውጫ ወደ 2 ሜጃ መንገድ ላይ ነው የምትገኘው። ስልክን ደግሞ ከዚህ ቪዲዮ ስር እናስቀምጣለን። ከዚህ ባዛር በኋላ እቃዎችን ከፈለጉ ደወል አድርገው እንዲገዙ። መልካም የበዓል ገበያ ይሁን። ቀደም ብላችሁ እንድትገበዩ እንግዲህ ከህማማትም ቀደም ብዬ ነው ወደዚህ ባዛር የመጣሁት። ባዛሩ ላይ ደግሞ በጣም ብዙ ቆንጆ ነገሮች እያየሁ ነው። አሁን ከፊት ለፊት የሚታይ ለበዓል ቤታችሁን የምታደምቁበት በጣም የሚያማምሩ የቤተክርስቲያን ምስሎች ያሉበት እንዲሁም ደግሞ የተለያዩ ስፒከሮች፣ ላይቶች ቤታችሁን በዓል የምታስመስሉበት እቃዎች ናቸው። ሰላም እንዴት ነው ወንድሜ? እንኳን አደረሰ። እዚህ ባዛር ላይ የተገናኘ ነው። ምን ይዛችኋል? ያው እንደምታዩ ነው የጌታችን አሉ ጂፓስ ስፒከሮች አሉ። አሪፍ ነገሮች አሉ። ላይቶችም ይታዩኛል። እንደምታያቸው ናቸው። አሪፍ ቆንጆ እቃዎች አሉና እኔ እንግዲህ አይኔ ውስጥ ገብተው ወደ አንተ የመጣሁት እነዚህ የቤተክርስቲያን ምስሎች ናቸው። በርተው ነው ወይስ ሳይበሩ ነው? እንደዚህ እንደምታዩ ነው። አሁን ይሄ በርቷል። ይሄ ለምሳሌ በርቷል። ይሄኛውም በርቷል። ይሄኛው አልበራም። ለምሳሌ ከታች ያለው ያልበሩት ታች ያሉት አልበሩም። ሲበሩ በጣም ያምራሉ። እነዚህ እንደምታዩ ነው። በጣም ቆንጆ እቃ ናቸው። ላይት ሶኬት ያስፈልጋቸዋል ማለት ነው። በሶኬት በኤሌክትሪክ ዳይሬክት ነው የሚሰሩ። መብራት ሲጠፋ ይጠፋሉ ማለት ነው። በጣም ጥሩ። ሳይበሩም ራሱን ይወድጃቸዋል። ያምራሉ። በጣም አዲስ የመጡ እቃ ናቸው እነዚህ። ለኤግዚቢሽን ለፋሲካ ያመጣናቸው ናቸው እነዚህ ማለት ነው። ዋጋቸው እስቲ ምን ያህል ነው? አሉ ዋጋቸው ለምሳሌ ይለያያል። ከምስሉ ነው የሚለያየው ወይስ ከሳይዛቸውም ይለያያል? አነስ ያለው ሳይዝ እና በዋጋ ቀነስ የሚለው የትኛው ነው? ዋጋ ቀነስ የሚሉ ለምሳሌ አሉ። እነዚህ ይወደዳሉ ጨምራሉ። እነዚህ የ500 ብር ልዩነት ነው። እነዚህ አሁን 5500 ብር ናቸው። ቋሚም አሉ ለምሳሌ 5000 እንደንት ናቸው። የዝቅተኛ ዋጋ ስንት ነው? ዝቅተኛው እስከ 4500 አሉ። እኔ የመቤቴን ስዕል ነው በጣም የወደድኩት። ይሄኛው ስንት ነው እሱ? ስቴት አድርግልሻለሁ ላንቺ። ስንት ነው እሱ? 5000 ብር አድርግልሻለሁ። 5000 ብር በጣም ነው የወደድኩት። በጣም ነው የሚያምረው። ሰው ከዚህ ለምሳሌ በርቶ ነው እንደምትይው። ሲጠፋ ደግሞ በጣም ነው የሚያምር። ልዩነት እኔ ያላየሁበትም የተወሰነ ልዩነት ነው ያለው። ምናልባት ጨለም ባለ ክፍል ውስጥ ካልሆነ አሁን እንዲህ በብርሃን ጠፍቶ ራሱ ያምራል። በደንብ ነው የሚበሩ እነዚህ። ቤትን በደንብ ነው የሚያደምቁ። በጣም ጥሩ። የተለያየ አይነት እቃ ነው ያለ። በተለይ ትናንሽ እቃ በጣም ብዙ ነው ያለው። መተው ቢያዩት ብዙ አይነት ኤሌክትሮኒክስ ነገሮችን ካንተ የሚያገኙ ይመስለኛል። እዚህ ባዛር ላይ የተገናኘ ነው። በተለምዶ የህንዶች ባዛር የሚባለው አዳራሽ ውስጥ ነው። መተው ካንተ እንዲገዙ መልክቴ ነው። ከዚህ ባዛር በኋላም ደግሞ ካንተ መግዛት ከፈለጉ ስልክህን ከዚህ ቪዲዮ ስር እናስቀምጣለን። ጊዜን ስለሰጠኝ ከልብ ነው የማመሰግነው። መልካም የበዓል ገበያ። የዘንድሮን ባላቅም በእኛ ጊዜ እንግዲህ ልብስ የሚገዛልን በዓል ሲደርስ ነው። እዚህ ጋር ደግሞ ቆንጆ የልጆች ልብስ
ልብስ ይታየኛል። ዋጋቸውና አይነታቸውን እስቲ እኔ ሰላም እንዴት ነሽ? እንኳን አደረሰሽ። ምን ይዘሻል? ቱታዎች አሉ። ኦኬ ሶ እስቲ ለምን የሚሆን ለመዘነጫም ለቤትም የሚሆን ለሁሉም የሚሆን ለበዓል ይሆናል ይሆናል። ለሴትም ለወንድም ነው? እድሜስ? ለወንድም ከ1 ዓመት እስከ 14 ዓመት ድረስ በደንብ ነው ያለው አማራጭ። በጣም ነው የሚያማምሩት። ደግሞ ጨርቃቸውም ልስልስ ያለ ለልጅ የሚሆን ነው። እስቲ አነስ ካለው የ1 ዓመት አማራጭ አሳይኝና ከፍ ወዳለው እንሄዳለን። በጣም ነው የሚያማምሩት። ሚኪ ማውዝ ምናምን ልጆች በሚወዱት አይነት ካራክተር አላቸው። እነዚህ አሁን ለሴት ነው። በጣም ነው የምታምረው። ከናላባሽ ናት። እንዳልኩት ጨርቁ ደስ ይላል። የውጭ ናቸው ጨርቆቻችን። ዋጋው ስንት ነው? ይሄ ዋጋ 4 አይ አፎርዳብል ነው። እስቲ ከዚህ ከፍ ሲል ነው የ4 ዓመት እናርገው። እሺ የ4 ደግሞ በራሱ ከለር ያ ለሴት ብቻ እንዳናደላ የወንድም አለ አይደለ? ላሳይሽ ደግሞ ስካይ ብሉ ለዚህ ውይ በጣም ነው የሚያምረው። ይሄን ጨርቁን ወድጄዋለሁ። ከፋይ ነው። ልጆች ልስልስ ያለ ነገር ነው ጥሩ የሚሆነው። በጣም ቆንጆ። ስለዚህ የ4 ዓመት ሲሆን ዋጋው ስንት ይሆናል? 6። በየትኛውም አይነት ቢሆን ተመሳሳይ ነው። ተመሳሳይ ነው። ዋጋ በእድሜ ነው ዋጋ የሚወጣው። ከዚህ ከፍ ሲል ወደ 6 ዓመት ነው። 6 እሺ። ታምጣ ያው ብዙ ጊዜ ልብስ ስንገዛ ከ1 እስከ 3 የሚሆን ከ3 እስከ 6 የሚሆን እስኪያድጉ የሚያደርጉት ብለን ስለምንገዛ ብዬ ነው። ሶ የ6 ለአማካኝ ጥሩ ነው ይመስለኛል። ደግሞ ይሄን ሳይዛችን ስታንዳርድ ናቸው። የኢሮፒያን ስታንዳርድ ነው። ከለሩን በጣም ወድጄዋለሁ። በጣም ነው የምታምረው። እቺ የ6 ዓመት ናት። የ6 ዓመት ሲሆን ዋጋቸው ስንት ይሆናል? 6 ያው እስከ 12 ዓመት ድረስ ያው ነው። ከዛ ደግሞ 8 ይሆናል። 8 የሚባሉት የትኛው አይነት ናቸው? አይ ቲንክ ከዛ በላይ የ14 ዓመት ነው። 14 ያለን ያው ተመሳሳይ ነው። ይሄ ለትምህርት ቤት አሁን ቅዳሜ ትምህርት እየመጣ ስለሆነ ወክ ምናምንም ማድረግ ይቻላል። ለብስ ይሄ በጣም ነው። ይሄ ለኛ ሳይሆንም እንዴ? ያው ሳይዝሽ አነስ ካለ ላዋቂ ለኛም ይሆናል። በጣም ሰፋ ያለ ነው። እስቲ ሱሪውን እንየው። ኦኬ አይ ይሄ በጣም ቆንጆ የሚያድጉበት እስከ 14 ዓመታቸው ለቢገዛበት 16 ይለበሳል። ወይም ያዋቂ ስሞል ሳይዝ ኮንሽን ይሆናል። ሶ ዋጋው ስንት ነው? የዚህኛው 9 ሰው ብዙ አማራጭ ነው ያለው። በየእድሜው በደንብ መተው ለልጆች የሚያጡ እናንተ ጋር አይመስለኝም። ስልክሽን ከዚህ ቪዲዮ ስር እናስቀምጣለን። ከዚህ ባዛር በኋላ ባሉበት ሆኖ ማዘዝ ለሚፈልጉ ተመልካቾቼ ጊዜሽን ስለሰጠሽን ከልብ ነው የማመሰግነው። መልካም በዓል። እንግዲህ ከፊት ለፊቴ ደግሞ ለቤት ማጽጃ የሚሆን ዘመናዊ ሞላ ይታየኛል። እዚህ ዋጋውና አገልግሎቱን እኔ ሰላም እንዴት ነህ? እንኳን አደረሰ። እንዴት ነው የበዓል ገበያ? ምንም አይደለም ማለት ምን ይዘሃል እዚህ ባዛር ላይ? ሞላ ዘመናዊ ቤት ነው። እስቲ አገልግሎቱን አሳየ። ምንድነው ለየት የሚያደርገው? ምንድነው ዘመናዊ ያደረገው? ለየት የሚያደርገው ነገር በእጃችን አለመንካታችን። ምንም በእጅ የሚነካ ነገር የለም። ውስጥ ከቻለሽ ለመጭመቅ አንድ ጊዜ መጨመቂያሽን መጫን ራሱ ነው የሚጨምቀው ማለት ነው። ሌላው ምንም አይነት ቆሻሻ ሊመጣ ቤትሽ ውስጥ ለምሳሌ ያክል ቆሻሻ ወለል ላይ ድንገት ቢደፋ ቆሻሻ ለማጽዳት እንደምታየው ለምሳሌ እዚህ ጋር በጣም ብዙ ቆሻሻ አለ አይደለ? በጣም ቆሻሻ ብለን ይሄን ለማጽዳት አንድ ጊዜ ብቻ አንዴ በመወልወል ብቻ ያነሳዋል። ኦኬ ሞለልሽን አጥቶታል። ሞለል ቆሽሻል ማለት ነው። ይሄን ለማጽዳት ለየት የሚያደርገው ይሄ ነው። በእጅሽ አትነኪ። መውሰድ ከቻልሽ አንዴ ብቻ ገላግዴ መጭመቅ ብቻ ነው ማለት ነው። ግልግል በጣም አሪፍ። የተለያየ ከለር አማራጭ ነው የሚታየኝ። አገልግሎት ልዩነት አላቸው? አገልግሎት ልዩነት የላቸውም። የከለር አማራጭ አላቸው። ዋጋው ስንት ነው? ዋጋው 2000 ብር ፊክስድ የሆነ ፕራይስ ማለት ነው። በማስታወቂያው እዚህ ባዛር ላይ ነው ያገኘው። እዚህ ባዛር የቱ ጋር ነው አንተ የሚያገኘው? አንድ ቁጥር አዳራሽ የመጀመሪያው በር መውጫው ላይ ማለት ነው። መልካም እንግዲህ መተው ካንተ እነዚህ ሞሊያዎች እንዲገዙ መልክቴ ነው። ጊዜ ስለሰጠኝ አመሰግናለሁ። መልካም የበዓል ገበያ ይሁንልህ። ባዛር ላይ መተው እንግዲህ ሳይሸምቱ ቢሄዱ ቅር የሚሉት ብዬ የማስበው ጋር እዚህ ጋር ይታየኛል። የተለያዩ የቤት እቃዎችም አሏቸው። እስቲ ዋጋውንና የእቃውን አይነት አብረን። ሰላም እንዴት ነህ? ሰላም ጤና ይስጥልኝ። እንኳን አደረሰ። እንኳን አብሮ አደረሰ። የበዓል ገበያ እንዴት ነው?
በጣም አሪፍ። አዎ በጣም ቆንጆ ነው። አዳዲስ እቃዎችም ስለመጡ ምን አለ አዲስ እቃ እስቲ? እኛ ድሮ ከዚህ በፊት የምናውቀው ሽንኩርት፣ ካሮቶችን፣ ድንቾችን በእንትን ስንላጥ ነው በማኑዋል ስንልጥ ነው አይደለ? አሁን ደግሞ በአውቶማቲካሊ ድንቾችን፣ ሽንኩርቶችን፣ ካሮቶችን የሚልጥልን አዲስ ማሽን ደግሞ አስገብተናል። ይሄ ጃር ይባላል። ይሄኛው የምታየው ያው ቤት ውስጥ ብቻ ነው ለድግስ ምናምን ነገር የምትፈጫቸው አይነት ነገሮች ሳይሆን ለዕለት ተዕለት ቤት ውስጥ የምትጠቀሚያቸው ናቸው። ለምሳሌ ድንቾቻችንን ልጠን መጠቀም የምንፈልግ ከሆነ ይሄ ድንች ይልጣል ነው። ድንች በአግባቡ እስካየው ጓጓ ሲኒው አብረን። ሌላኛው ምንድነው ማብራት ኖረም ማንኖረም መስራት እንችላለን። አንዴ ነው ቻርጅ የምናደርገው፣ ከዛ በኋላ መስራት እንችላለን ማለት ነው። ሌላኛው እያንዳንዱ ነገር ዲስከሬጅ የሚብለው አለ። ዲስከሬጅ የምንለው መላጨት ነው። ከዛ ጃግ የሚለው ደግሞ በውስጥ በኩል የተላጨውን ነገር ወደ ውጭ ያወጣልናል። ስለዚህ አሁን ያልተላጨውን አይደል የከተትነው ዲስከሬጅ እናድርገው ማለት ነው። ይላጥልን። ሁሉም ሰው የሚሰላችበት ነገር ይመስለኛል ድንች መላጥ። ሁሉ ነገር ሴቶቻችን ደግሞ ካይሻቸው ቢት ውበት ነው። ከጣታቸው ከዚህ በኋላ ለቀለበት ነው የጣት እኛ ሱቅ ላይ የምንሸጠው እስከ 6500 ብር። ግን አሁን ቴሌብር ምናምን ነገሮች የተለያዩ ድርጅቶች ሲመጡ መጀመሪያ ምን ያደርጋሉ? ጊፍት ነው የሚሰጡት። አሁን ቴሌብር ሲመጣ የ8 ሺህ ብር ዕቃ ስትገዢ 800 ብር ይመልስልሽ ነበረ። ፕሮሞሽናል ፕራይስ ነው። ፕሮሞሽናል ፕራይስ ነው። አሁን የምንሸጠው ግን በ4500 ብር። ስለዚህ ባዛር ላይ መጥተው ቢገዙ ይጠቀማሉ። እዚህ ጋር አድቫንቴጁ ደግሞ አዲስም ዕቃ ነው ገና የተጀመረ ዕቃም ስለሆነ ሞር ያለሽ አማራጭ ምንድነው? ፕሮሞት ታራዩና ከዛ በኋላ ሰው ተወዳጅነት ሲመጣ ወደ ፕሮፊት ይገባል ማለት ነው። እናቴ ምን ትላለች? የመጀመሪያ ዕቃ አሪፍ ነው ትላለች። የመጀመሪያ ምርት ግዴታ ነው ምን ጊዜም አሪፍ። አሁን ሌላቸው ላይ ልጭ አድርጎ ነው ሌላቸው ከእጅ ንክኪ ውጭ ጽድት ያለው ጣታችንን እየጠበቅን በአግባቡ ላጭቶ ያስገብጥልናል ማለት ነው። ከዛ በኋላ ከታች የእንትን ያለውን ደግሞ ያስወግዳል። ከታች ደግሞ ዌስት የሆነውን ደግሞ ከታች ያስቀምጥልናል። ልክ እንደዚህ የተላጠው ደግሞ እዚህ ጋር አለ። የተላጠው ደግሞ እዚህ ያስቀምጥልናል ማለት ነው። በጣም ገላግሌ ነው። የሌላውን ሰው አላውቅም። እኔ ድንች መላጥ በጣም ነው የሚያሰለችኝ። በዚህ ልክ ጽድት አድርጎ የሚልጥ ማሽን መኖር ደግሞ ቆንጆ ነው። አንደኛ ነገር። ሁለተኛ ነገርም ደግሞ ምንድነው ዳይሬክት አለመሆኑ ነው። ማብራት ኖረም ማንኖረም መላጨት ትችላለሽ። ምግብሽን ኩክ ማድረግ ትችላለሽ፣ መጠቀም ትችላለሽ ማለት ነው። ዋናው ፖይንት ይሄ ነው። ሌላ ምን አለ? ወደዚህ ጋር ስንገባ ደግሞ አሁን ሳቺ የምትባለው ብራንድ ሳቺኛ የምናውቀው በማይክሮ ኦቨን በቺፕስ መጥበሻ አይደል? ከዛ ውጪ ደግሞ በስቶቭ ነው የምናውቀው። አሁን ደግሞ ሳቺ ምን አደረገ? በጁሰሮች ደግሞ አምጥቷል። ምን አይነት ጁሰር ነው? መልቲ ፐርፐዝን አምጥቷል። ምን ይሰራል? መልቲ ፐርፐዝ ስንል ደግሞ ምንድነው? ይሄኛው ስጋ ይፈጫል፣ ሽንኩርት ይፈጫል። ከዛ ውጪ ደግሞ ሰላጣና ስላይስ ነገሮችን ያደርጋል። ለምሳሌ አሁን እዚህ ጋር ሁለት መላጫ ነው። በአንድ ቢላ ስጋም ሽንኩርትም አይፈጭም፣ ይደነዝዛል። ስለዚህ አንደኛው ለስጋ ነው፣ አንደኛው ለሽንኩርት ነው። ጨጓራ ደግሞ የትኛውም ማሽን ከነቀባቱ አይፈጭም። እናቶቻችን ምን ያደርጉታል? ይቀቅሉታል። ቀቅለው ቅባትነቱን አስወግደው ነው የሚወጡት። ከዛ ውጪ እንደ ስጋ ቤት ከላይ መጨመር። አንድ ላይ ካረግናቸው ጎረድ ነው የሚያደርገው። ሁለት ላይ ካረግነው ግን ህፃን ልጅ ወይም አዋቂ እንዲበላው ለማድረግ አድርጎ ነው የሚበላው። በደንብ አድርጎ ያዘጋጅልናል። ከዛ ውጪ ምንድነው? ዲስክ ነው። ይሄንን ዲስክ በላይ በኩል ስናረጋቸው ድንቾችን፣ ካሮቶችን፣ ዝኩኒዎችን ስላይስ ያደርግልናል። ለምሳሌ ራሱ ማሽኑ ስላይስ ያደርግልናል። ቤታችን ውስጥ ቺፕስ መመገብ ብንፈልግስ አይደለ? የውጭ ቺፕስ ካስጠላን ቤታችን ውስጥ ቺፕስ መመገብ ብንፈልግ መላጥ መክተብ የሚባለው ነገር ቀረ ማለት እንደዚህ አይነት መልኩ ቤታችን ውስጥ ቺፕስ መስራት እንችላለን ማለት ነው። ቆንጆ። ከዛ ውጪ ደግሞ ምን መሰለሽ ራሱን ስገለብጪው ያለ እጅ ንክኪ የሰላጣ ግብአቶችን ያዘጋጅልናል። እናቶቻችን ሰላጣ ሲሰሩ ድሮ ሁሉ ነገር ለየብቻ አይደለም ያደረጉት። አሁን ግን አንድ ላይ በመክተት የሰላጣ ግብአቶችን መስራት ይችላል። በጣም አሪፍ። ልክ እንደዚህ አሪፍ በአማረ ሁኔታ የሰላጣ ግብአቶችን ያዘጋጅልሻል። ከዛ ውጪ ምንድነው? እንደ ማንኛውም ጁስ መፍጫ አቮካዶና ሙዝ ይፈጫል ይሄኛው። ከዛ ውጪ ግን ምንድነው? ቀይ ስር፣ ካሮት፣ ሱፍ የመሳሰሉትን ምሽክ አድርጎ አንድ ላይ አዋሃዶ ቤታችን ውስጥ በሚገኝ ማጥለያ አጥልለን መጠቀም እንችላለን። ለምሳሌ ሞተሩና ምላጩን ለመፈተን አንኳሩን ነው የምከተው። ምክንያቱም እኛ ቤት ውስጥ ገርደፍ አድርገን ነው ሌላው ማሽን የሚያደርገው። እኛ ሞተሩና ምላጩን ለመፈተን ሙሉ ከነንክርዳዱን ከፍተዋለን። ከዛ ውጪ ምን መሰለሽ የኩሽና ዕቃ እንደመሆኑ መጠን
ሞተሩ ውሃ ውስጥ ይግባ እያለን አይደል? በአጋጣሚ ወይ በስህተት ህፃናት ሳያውቁ ወይም ደግሞ የቤት ሰራተኛ ሳታውቅ ሞተሩን አንስታ ውሃ ውስጥ ከተው ኤሌክትሪክ ፓወር አያስተላልፍም፣ ሞተሩ አይቃጠልም ለማለት ነው እንጂ አወቅሽ ሲሏት መጽሐፏን አጠበች እንደማለት ነው ታዲያ። ሌላው ስሙዚ፣ የትኛውም ጁስ ስሙዚ ያስፈልጋል። ወይ ወተት እንጠቀማለን ወይ ደግሞ አይስ እንጠቀማለን አይደለ? ስሙዚ ግዴታ ስለሆነ እስቲ ውሃ ውስጥንም ከተነው ምን ነው። ስለዚህ ሙሉ በሙሉ ማሽኑ ውሃ ውስጥ ቢገባ ራሱ ምንም አይሆንም። በጣም ነው የሚገርመው። ኤሌክትሪክ ይዘናል ብለው ራሱ የማይሰጉበት ማለት ነው። እንዳልከኝ ማሽኑ ይታጠባል ማለታችሁ ሳይሆን ቢገባም ኤሌክትሪክ አያስተላልፍም፣ ሀሳብ አይግባችሁ ለማለት ነው። የኩሽና ዕቃ እንደመሆኑ መጠን ውሃ ሊገባበት ይችላል፣ ወይም ደግሞ እንደ አጋጣሚ ህጻናት ሳያውቁ ሊጎትቱ ይችላሉ። ስለዚህ አሁን የፈጨውን ነገር ምን እናደርጋለን? በማጥለያ ቤታችን ውስጥ የካሮት ጁሶችን መለየት እንችላለን ማለት ነው። ከዛ ውጪ ምንድነው እቺኛዋ ለአንድ ሰው ጁስ፣ ዳጣ፣ ሳልሳ፣ ቆጭቆጫ፣ ኦምሌ፣ ክሬም መምቻ በዚህ እንሰራለን። ቆንጆ። ከዛ ውጪ ደግሞ ምንድነው የሚያስገርምሽ ነገር ደረቅ ቅመም ደረቅ ቅመም እኛ ቡናና ስኳር ሲፈጭ ነው ብናውቅ አይደለ? ቅባታማ የሆኑ ጥራጥሬዎችን ወይ አምሰን ወይ ቆልተን ምንፈጭው። ለምሳሌ ተልባ ጥሬ ነው አይደለ? ተልባ ይፈጫል። አዎ፣ እናቶቻችን አሁን ያምሱታል፣ ቅባትነቱን አስወግደው ነው የሚወቅጡት። ይሄ ግን ጥሬ ተልባ ያልታመሰ ያልተቆላ ነው። ሌላው ትንሽዬ ተልባ ነው ያደረኩት። ሌላው ማሽን ብዛት ካልከተትሽበት አይፈጭም። ማገጫጨት ወይም ደግሞ ማተራመስ ነው ስራው አይደለ? እስቲ ደግሞ እንየው ይሄንን ይፈጭልን ይሆን? እቺ ትንሿን ተልባ ይፈጫዋል። እስቲ እንየው። ሳያዩ ያመኑ ንጹሃን ናቸው ይላል። እስቲ ደግሞ እኛ ሌላኛው ምንድነው ከቆጣሪያችን ኃይል ጨምሮ ቢመጣ ሞተሩን አያቃጥልም። ለምን 13 አምፒር ፊውዝ አለው ሶኬቱ ላይ ማለት ነው። እዚች ጋር ፊውዝ አለች። ቺኛዋን ፊውዝ ፈልቅቆ ከ13 አምፒር ነች ከ30 ብር እስከ 80 ብር የትኛውም ህንጻ መሳሪያ ላይ መቀየር ይችላል። እሷን መቀየር ብቻ ነው፣ ራሳቸው ሜንቴን ማድረግ ይችላል። ከዛ ውጪ ምንድነው ሞተሩን ውሃ ውስጥ ከተትንበት አይደለ? እንደ ድንገት ሞተሯቸው አሪፍ ይሆኑና የላያቸው ነገር ተሰባሪ ይሆናሉ። ሲሰበሩ ሞተሩን ብቻ እያደነቅን አንቀመጥም አይደለ? እስቲ ነው አይሰበርም። አላሽታ ይዙ ምንም አይነት ፌል ኦኬ። በጣም ጠንካራ ናቸው ማለት ነው። ጠንካራ ናቸው። እስቲ የተፈጨውንም ተልባ ደግሞ እንየው። ያልታመሰ ያልተቆላ ነው። አሁን ይሄኛው 14500 ብር ሱቃችን ላይ የሚሸጠው ነገር ግን ልክ ቅድም እንደተነጋገርነው ቴሌብር ሲመጣ የተለያዩ ድርጅቶች ሲመጡ ፕሮሞት እንደሚያደርጉ ሁሉ እኛም ፕሮሞት አድርገን እዚህ በ10,000 ብር ከአንድ ዓመት ዋስትና ጋር እየሸጥን እንገኛለን። 4500 ቅናሽ አለው። 4500 ብር ቅናሽ አለው። እድሉ ነው እነሱ መጠቀም ናቸው። በጣም ጥሩ። እኛም እንግዲህ ተመልካቾች እድሉ እንዲጠቀሙ መልእክታችን ነው። ቅድምም ስሰራ እያየው ነበረ ኢንተርቪው ከመጀመራችን በፊት ኑድል መስሪያ አለ እና ኦልሬዲ ተሰርቶ ተቀቅሏል። ቪዲዮን አስገባላችኋለሁ እና በቤታቸውም ኑድል መስራት የሚፈልጉ ከሆነ በዚህ መልኩ የሚያዘጋጅላቸው ማሽን አለ ማለት ነው። የሱስ ዋጋ ስንት ነው? የዚህኛው ዋጋ ደግሞ 8000 ብር ነው። በጣም አሪፍ። እሱስ አሁን ቅናሽ ላይ ነው ወይስ? ቅናሽ ላይ ነው። ምን ያህል ቀነሰ? 1500 ዲስካውንት አለ። ስለዚህ እነዚህን ሁሉ ቅናሽ እቃዎች ከእናንተ የሚፈልጉ ከሆነ ወደ እናንተ ብቅ ብለው እንዲገዙ መልእክቴ ነው። እዚህ ጋር የሚታየኝ አሁን አዳዲስ የገቡ ማሽኖች ናቸው እንጂ ብዙ አይነት የቤት እቃዎች እንደ ድስት እና የተለያዩ ነገሮችን ይዛቸዋል። ሁሉንም የሚፈልጉ ከሆነ የቤት እቃ ወደ እናንተ ብቅ እንዲሉ መልእክቴ ነው። ስልካችሁን ከዚህ ቪዲዮ ስራ አስቀምጣለሁ። ከዚህ ባዛር በኋላ ከሆነ ቪዲዮ የደረሳቸው ባላችሁበት መጥተው እንዲገዙ ስልካችሁንም እናስቀምጣለን። እዚህ ባዛር ላይ ግን የቱ ጋር ያገኟቸው? አንድ ቁጥር አዳራሽ በመውጫው በኩል ወደ 2 ቁጥር አዳራሽ በሚወስደው መንገድ አንድ ቁጥር አዳራሽ በመውጫው በኩል የማጀቴ ካሉ የትኛው ያሳያቸዋል። እኛም እንግዲህ እንዲመጡ እንዲጎበኛችሁ መልእክታችን ነው። መልካም በዓል፣ መልካም የበዓል ገበያም ይሁንልን። አመሰግናለሁ በጣም። ለበዓል እንግዲህ ስጦታ ለመሰጣጠት ከፈለጋችሁ እንደዚህም ደግሞ ወደ ባዛር ብቅ ብላችሁ ለየት ያለ ነገር መሞከር የሚያስደስታችሁ ከሆነ እዚህ ጋር የተለያዩ አዳዲስ አይቼውም ማላውቀው አይነት ሽቶዎች ይታዩኛል። ዋጋቸው ምን ያህል ነው፣ እንዲሁም ደግሞ ምን አይነት ሽቶዎች አሉ የሚለው እናያለን። ሰላም እንዴት ነሽ? ሰላም እንዴት ነሽ? እንኳን አደረሰሽ። እንኳን አብራ አደረሰ። የበዓል ገበያ እንዴት ነው? የበዓል ገበያ ያው ጅማሬው አሪፍ ነው። ድባቡ እንደምታዩት ሞቅ እያደረግነው ነው። ያው ደግሞ በዓሉ እየተቃረበ ሲመጣ አሪፍ ይሆናል ብዬ አስባለሁ። በጣም ጥሩ። ምን ይዛችኋል? እኛ የያዝነው ያኒያ ፐርፊውሞች ነን። ያኒያ ፐርፊውም ኦንላይን ላይ
ላይ እና የራሳችን ሾፕ አለ ወደ ቦሌ አትላስ አካባቢ ወርክሾፕ ማለት ነው። እንደዚሁም ደግሞ ኢንስታግራም ላይ፣ ቲክቶክ ላይ፣ ቴሌግራም ላይ ኦንላይን ላይ እንሰራለን። ኤግዚቢሽን ማዕከል ለፋሲካ በትልቅ ዲስካውንት 40% ዲስካውንት ያክል ቀንሰን ይዘን የመጣ ነው ማለት ነው። ሱቃችን ላይም ሲሆን ኦንላይን ላይ ሲሆን ያው ይጨምራል ትንሽ። እንደው ከስንት ብር ነው 40% የቀነሰው የሚለውን ትነግሪኛለሽ? ምን አይነት ሽቶ ነው የምትይዙት? ሽቶዎች ያው ለስላሳ አለ፣ ጠንካራ አለ ለወንድ ለሴቶች እና ማይ ዌይ አለ፣ ስትሮንግ ዊዝ አምበር የሚል አለ እና ደግሞ ማሽተት ትችላለህ አይደል? ይቻላል። እሺ አሪፍ ከምትዩ ለሴት የሚሆን 100 ሳይለንት ዌይ የሚለው አሪፍ ነው። እጅ ላይ ያልኩሽ ጠንካራ እሱ ላይ አድርጊ። ጠንካራ ነው እንጂ ጠንካራ ያለ ነው። አሪፍ ነው። እኔ እንኳን ለስለስ ያለ ሽቶ ነው የምወደው። ለስለስ ያለ ከሆነ አለ ሌላ ክሊን የሆነ ሰው አይነት ጠረን ያለው ደስ ይላል። ከዚህ እስቲ ጠንከር ያለ ስለሚወድ ሰው ምን አይነት ምርጫ አለ? ጠንከር ያለ ለሚወስደው ደግሞ ይኸኛው አለ ስትሮንግ ያልኩሽ ታለ ያው ቹች ሌላ እንግዲህ ሽቶ ወዳጅ በተለይ ጠንከር ያለ ሽቶ ነው የሚያስደስተው። ሽቶ ወዳጅ ጠንከር ያለ የሚወዳለ ያው እንደየሰው ምርጫ ይለያያል። መካከለኛ የሚወድ ሰው አለ፣ በጣም ደግሞ ስትሮንግ ያልሆነ የሚወድ ሰው አለ። ግን ይሄኛው ስትሮንግ ስላልሽኝ የእናንተ የትኛው አይነት ይበዛዋል? ይሄኛው ይበዛዋል። ስትሮንግ ቢዛን በላልሽ ሲሄ ይበዛዋል። ስቺን ላሽትታት እንደ ስትሮንግ ነው እንዳልሽኝ አይደለም፣ አይከብድም። ግን ደግሞ ጠንከር ብሎ ለሰው ሞቅ ብሎ የሚሸተት አይነት ሽታ ነው። ደስ ይላል። ይሄንም ወድጃለሁ። ስለዚህ ዋጋቸው እስቲ ከሴቶች እንጀምር ከሚመለከተኝ፣ ከዛ ወደ ወንዶች እንሄዳለን። የሴቶች ከስንት ብር ማግኘት ይቻላል? የሴቶች በነገራችን ላይ እኛ በሜል ነው የምንሸጠው። 30 ሜል አለ፣ 10 ሜል አለ፣ 50 ሜል አለ እና በራሳችን ብራንድ ደግሞ የምናዘጋጀው ያኔ ፐርፊውም 100 ሜል አለ። ስለዚህ በየሜላቸው ፕራይሳቸው ይለያያል። አሁን ለምሳሌ 30 ሜል 1500 አለ። የሁሉም አይነት ጣም ተመሳሳይ ነው። ዋጋችን ተመሳሳይ በሜል ብቻ ነው የሚለያዩት። እናም ደግሞ አሁን ለምሳሌ ኦንላይን ላይ እንዳልኩሽ 1500 እዛ 3500 ነው የሚሸጠው። 4500 የሚሸጥ አለ። 2500ዎቹ ደግሞ እነዚህ ናቸው 50 ሜል የሚባሉት ማለት ነው። እሱ 100 ሜሉ ደግሞ ያው እንደሚፈልጉት ይለያል። እንደ የብራንዳቸው ማለት ነው። አሁን እጄ ላይ ያለው ስንት ነው? ይሄኛው 5000 አይ ዋጋው አሪፍ ነው። የቆይታውስ ምን ያህል ሰዓት? ውስጥ ኖርማል 24 ሰዓት የምትዩ አይደለም። ቢያንስ ለ2 ቀን ለ3 ቀን ይቆያል። ይሄኛው ልክ ቫለንቲኖ እንደምንላቸው ልክ እንደ ፈርሳች እንደምንላቸው ታዋቂ ሽቶዎች ልክ እንደዛ ናቸው። እነዚህ ዲዛይነር ሽቶ ናቸው። እኛ ጋር ዲፕ ናቸው። በጣም ጥሩ። ሰው እንግዲህ ከዚህ ባዛር በኋላ የት ያገኟቸዋል? ኦንላይን ማን ብለው ሰርች ያድርጉ? ኦንላይን ላይ ያኒያ ፐርፊውም ብለው ሰርች ያድርጉ። ቴሌግራም ላይ እዛ ላይ መቀላቀል ይችላሉ። ፍሪ ዴሊቨሪ አለ። በጣም ጥሩ። ሰው እኛም ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። ለዚህ ባዛር ብቅ ብለው ከእናንተ መግዛት የሚፈልጉ ከሆነ በዋናው በር ይመስለኛል ገባ እንዳሉ ኢትዮ ኢንዲዮ ባዛር የሚል ይሄ የህንዶች ነው። ኖርማሊ ይሄ የምታየው ሙሉ ድንኳን የህንድ ባዛር ነው በሚባል የሚታወቀው፣ ግን ያው ሽቶች የሚቀመሙት ሀገራችን ላይ ነው። ሰው እንግዲህ ብቅ ብለው ከእናንተ የመረጡትን ሽቶ እንዳልኩት ለስጦታም እንዲሁም ደግሞ አዳዲስ ሽቶችን መሞከር የሚፈልጉ ከሆነ ወደ እናንተ ብቅ ብለው እንዲገዙ መልክቴ ነው። ጊዜሽን ስለሰጠሽኝ ከልብ ነው የማመሰግነው። መልካም በዓል። አመሰግናለሁ። አንቺ መልካም በዓል። ስለዚህ ስለመጣችሁ ያው አንድ ጊፍት ልስጥሽ ማለት ነው ይለኛል። አሪፍ የምትሆን አንቺ አሪፍ የምለው ልስጥሽ። ስለዚህ ጠንካራ ነው ሙሉ ብለሽኝ ነበረ። አይ ለስለስ ያለ ለስላሳ ከሆነ ይሄን ልስጥሽ። እሺ መልካም ፋሲካ በዓል ይሁንልሽ። እናመሰግናለን። ከፊት ለፊቴ ደግሞ ለየት ያሉ ለሴቶች የሚሆኑ ጫማዎች ይታዩኛል። ፍላት ጫማዎች። እስቲ እንግዲህ ዋጋቸውና አይነታቸው እኔ የህንድ አይነት ጫማዎች ይመስላሉ። በተለምዶ ደግሞ የህንድ ጫማ ጠንካራ ነው ይባላልና እስቲ ዋጋቸውንም እኔ። ሰላም እንዴት ነሽ? ምን ይዛችኋል? እስቲ እዚህ ባል ያው እዚህ ጋር የምታያቸው ሸበጦቹ ጫማ ነው ያለው። የህንድ ጫማ ይመስላሉ ናቸው። የህንድ ነው። ኦኬ ጠንካራ ነው ይባላል የህንድ ጫማ። የእውነት ነው። እስቲ አንቺ አሪፍ ከምትዩ ጀምሪና ዋጋውና አይነቱን አሳይኝ። እዚህ ጋር ካለው እንጀምር። ሁሉም አሪፍ ናቸው። እዚህ ጋር ካለው እንጀምር። እቺ አሁን በጣም ደስ ትላለች። ለበዓልም ከባህል ልብስ ጋር አሪፍ ምትሆን ትመስለኛል። እቺ አሪፍ ጫማ ናት። እቺም አንድ ናት። አሁን የቀረችን ዋጋዋ ስንት ነው? ዋጋው 2005 ነው። አንድ ናት የቀረችው። እንግዲህ ቀድሞ የመጣ ተመልካቼ ነው። እቺ
እድለኛ የሚሆነው። ሶስቲ ሌላ እኔው ልምረጥላቸው መሰለኛቸው ሁሉንም አንድ ናቸው ስላችኝ ዋጋ። እቺ ከለርፉል ናት። ይሄኛው ይሄ ነው ያለው። በዛኛውም አለው በፍላት እንደዚህ የሌለው እሱም እንደዛ ነው። ስንት ነው ዋጋው? 2005። አዎ እንግዲህ እንደሚነገርላቸው ጥንካሬ ከሆነ ዋጋቸው አፎርዳብል ነው። በጣም እንደዛ ነው። ጫማው አሪፍ ጫማ ናቸው። እንግዲህ ጥርስ አማራጭ አለው። አዎ ከስንት ጀምሮ አነስ 41 ነው አነስ 37 አዎ ከዛ ሌላ የለው። በጣም ጥሩ። እዚህ ጋር ደግሞ በርገንዲ በጣም የምታምር አለች። እስቲ እሷን እኔ ሁለት አይነት ነው ያለው ሶስት አይነት አዎ ከታችም ይለያል ለካ ሰው እነዚህ ዋጋቸው ስንት ነው? እነዚህ 2005 ነው ያው ሲው 2000 ብር ነው መጨረሻው የሚሸጠው። በጣም ያምራሉ። እነዚህም ራሱ መስቀል ይመስላል እዚህ ጋር ያለ። እስቲ ወደ ሌሎቹ እንሂድ። ደግሞ ክፍት ናቸው እነዚህ በዚህ በኩል ያሉት እናቶች የሚወዷቸው አይነት ናቸው። ይሄ እንደዚህ ቤተክርስቲያን ላይ ከካልሲዎች ጋር ምቾት አለው አይሸራተትም። ምን ይላል በጣም ያምራል። አዲስ የገቡት ናቸው። እዚህ ጋር አለ በከለሮቹ ብዙ አይነቶች አለ ለአማራጭ አለ። እነዚህ ዋጋ ስንት ነው? ይሄ 3000 ብር ነው። ሶስቲ ወደዚህ ያሉት ጋር እንሂድ። እነዚህ ናቸው ሞር ወደ ህንድ ጫማ አይነት የሚሄዱት እናታቸው ያሉት እነዚህ ናቸው። ይሄ ግን የተለመደ ነው። እዚህ ሀገር ውስጥም ያለ ዲዛይን ነው። ግን ከዛ ነው የመጣው ከህንድ ነው እሱም የመጣው። ዋጋው ምን ያህል ነው እሱ? ይሄኛው 2005 ነው። እነዚህ ግን 3005 ነው። ከስታችሁ የሚታዩኝስ በጣም ነው የሚያማምሩ። 2000 ብር በቃ የኢንዲያን ልብስ ለብሰው ይሄንን ካላረጉ በቃ ሙሉ የሚሆን አይመስለኝም። እውነት ነው። ከፊት ለፊት ደግሞ ሌሎች በጣም የሚያማምሩ የነሱ እንትን ነው። ዋጋቸው ስንት ነው እነዚህ? 2000 ብር መጨረሻው 2000 ብር ናቸው። በጣም ነው የሚያምረው። በስመ አብ አሁን ይሄ በጣም ነው የሚያምረው። ከሽፎኖች ጋር የሚደረጉ ጫማ ናቸው። ይሄ ነው መጨረሻው ነው 2000 ብር ነው የሚሸጠው። የሽፎን ጨርቅም አመጣጡ ከህንድ ይመስለኛል አይደል? ከዛ ነው የሚመጣው። ስለዚህ ለነሱ የሚሆን ነው። ምቾት አለው። ለቤተክርስቲያንም ለምንም ነገር ታደርገዋለሽ። ከለርም አማራጭ አለ። በቀይ ከፈለጉ በዚህም አለው። ሌላም ከለር አለና ስላላወጣ ነው። በጣም ጥሩ። ከዚህ ውጪ ደግሞ በጣም የወደድኳቸው እዛ ጋር ያሉት ናቸው። እነሱ ዋጋቸው እሱም 2005 በጣም ነው የሚያምሩት። እነሱ በጣም ዩኒክ ናቸው። ከዛ በተጨማሪ ደግሞ ከለር አማራጭም አላቸው። ሲጠሩ ቦምቤ ተብለው ነው የሚጠሩ። ቦምቤ የዛው የህንድ ቃል ነው ማለት በእኛ ሀገር እንደዚህ ቦምቤ ጫማ ምናምን ደሱሪ እንደሚባለው በእንደዛ ነው የሚጠራው። ከባለ ለባለ ልብስ ያበሻ ቀሚስ ምናምን ስትለብሺ የሚወስዱት ነው ለትልልቅ ሰዎች። በጣም ይሄንንም ወድጃለሁ። ስንት ነው ያልሽኝ? እዚህ ነው 2005 በጣም ቆንጆ። እንግዲህ በጣም ብዙ አማራጭ ነው እናንተ ጋር ያለው የህንድ ጫማ ከፈለጉ ሴቶች። እዚህ አዳራሽ ላይ የህንድ አዳራሽ የሚባለው እንዲያ ባዛር ውስጥ ነው የሚባለው። ቁጥር 1 አዳራሽ ፊት ለፊት ነው ያለ ነው። እንግዲህ መተው እንዲጎበኟችሁ መልእክቴ ነው። ማን ብለው ይምጡ ሲመጡ? ሃኒ ብለው ነው ችግር የለውም። በቃ ሃኒ ብለው መተው እንዲጎበኙሽ የመረጡትን ጫማ ካንቺ እንዲገዙ መልእክቴ ነው። ጊዜሽን ስለሰጠሽኝ ከልብ አመሰግናለሁ። መልካም ገበያ። አባላችሁ